1 ላይ እንዲሁም በማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ ጠቅሶ ተመሳሳይ ጥቅሶችን አምጥቷል። መልኬሳይ መካች ደስታሳይ እነስታሲ ደግሞ ከብቸኝነቱ ጋር እንደሚዛመድ ነበረው እንዴት እንደሚዛመድ እኛነቱ ማለት ነው። እኛ እያለ ነው አሁን በመልካችን ነው ያለው። በመልክ ያለ እነስታር ነው ያለው። ዘፍጥረት 1:26 ላይ መጥቶ ሰውን በመልካችን እንደ ምሳሌያችን ብሎ እኛነቱን ይገልጻል። ዘፍጥረት 3:1 አዳም ሁሉም በመሆን ከእኛ እንዳንዱ ሆኗል ይላል። እኛነቱን ይገልጻል አለና ዘፍጥረት 11:5 ላይ ደግሞ ኑ እንመልከት ሆነ የአዳም ልጆች የሰሩትን ከተማና ግንብ ለማየት ኑ የሚል ቃል ተጠቅሟል። ሶስቱም ጥቅሶች በመጽሐፍ ቅዱስ አገባባቸው የሚያሳዩት ክብርን መግለጫ ኃያልነትን ማሳያ እንጂ ብዛትን ማሳያ ትርጉም አይደለም። ለምን ከሆነ በዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ መግደላዊት ማርያም የኢየሱስን መቃብር ለማየት በሄደች ጊዜ የተከሰተውን ክስተት እንመልከት። በዛፋቸው መታች ተከታተሉ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ስንት ሰው ነው የመጣው? አንድ ሰው ነው የመጣው። መጣች ነው የሚለው። ድንጋዩን ከመቃብሩ ተፈንቅሎ አየች። አሁንም አንድ ሰው ነው የሚያየው። እየሮጠችም ይላል። እየሮጠ ስለ ብዙ ሰው አይናገርምና ኢየሱስ ይወደ ወደ ነበረው ደቀ መዝሙርና ወደ ሌላው መጣ። ጌታን ከመቃብር ወስደውታል። ወዴት እንዳኖሩት አናውቅም አለቻቸው። አናውቅም አለቻቸው። ማርያም እናውቀው ስትል ስንት ነበረች? አንድም ሶስት ነች። የሄደችው ብቻዋን ነች። ያየችው ብቻዋን ነች። የተመለሰችው ብቻዋን ነች። ዘገባው ለሐዋርያት የተናገረችው አለቻቸው በሚለው ነው። አሉ አይደለም። ግን ምንድነው ያለችው? አናውቅም። ስንት ነች? አናውቅም ስትል ዘፍጥረት ማቴዎስ 2:17 ላይ ሄሮድስ ከሞተ በኋላ ማለት ነው። ኢየሱስ የሚፈልገው ማን ነበር? ሄሮድስ ነበር። በህልም መልአክ ገብርኤል ታይቶት ወደ ግብጽ እንዲወስዱ ተደርጓል አይደለም? ከዛ በኋላ ደግሞ ሄሮድስ ከሞተ በኋላ እነሆ የጌታ መልአክ ለዮሴፍ በህልም ታይቶ ይላል። ማን ከሞተ በኋላ? ሄሮድስ። የህፃኑን ነፍስ የፈለጉት ምን ሆኗል? እነማን ናቸው? የሞተው አንድ ንጉሥ ነው። የህፃኑን ነፍስ የፈለጉት ግን ሞተዋል ይላል። የዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ከሳምንት መጀመሪያው በእሑድ ሰንበት መግደላዊት ማርያም ገና ጨለማ ሳለ ማልዳ ወደ መቃብር መጣች። ድንጋዩ ከመቃብር ተፈልግጦ አየችው። እየሮጠችም ወደ ስምዖን ጴጥሮስ ኢየሱስን ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። የማርቆስ ወንጌል ምዕራፍ 16 ቁጥር 1 ላይ ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ ወጥተው ሊቀቡት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ ይላል። በዮሐንስ ወንጌል ላይ እንደተመለከትነው ማርያም ሶስትነታቸውን ገልጻ ተናግራለች። ይሄ መሰናክል ሆኖት ይገኛል። በማርቆስ ወንጌል ከአንድም ሶስት መሆናቸውን ስማቸውን ገልጦ አስቀምጦልናል። መዳም ልጠራኝ ነው። አቤት ቢያት ኢንሻአላህ አመን ተከመራሽ ማለት ነው። ብዙሃንን እንጂ ዛሬ ትምህርት የለም ማለት ነው። በመልእክት እንናገር እንጂ ትምህርት የለም። ስለዚህ የስህተት አንደኛው ማለት ይቻላል እንዲሁ ቁርአንን በመተው መጽሐፍ ቅዱስን በማንሳት ተነሳ። መጽሐፍ ቅዱስ ደግሞ በትክክል በማንበብና በመመልከት ነው እንጂ በማጣመም አሳልፎ አይሰድም። ሶስትነትን አልገለጠም ሲል አንዱን ስትናገረው ሶስትነቷን ብዙ መሆናቸውን ገልጣለች። ለዚህም ነው ዮሐንስ ያልጻፈውን ማርቆስ ጽፎት፣ ሉቃስ ጽፎት፣ ማቴዎስ ጽፎት እናገኛለን። ማንበብ ይቻላል። ሌላኛው ጥቅሱ በማቴዎስ ወንጌል በምዕራፍ 2 ከቁጥር 19 ላይ ይገኛል። ሄሮድስ ከሞተ በኋላ እነሆ የጌታ መልአክ ከግብጽ ለዮሴፍ በሕልም ታየው።
የሕፃኑን ነፍስ የሚፈልጉት ሙተዋልና ተነስ፣ ሕፃኑንና እናቱን ይዘህ ወደ እስራኤል አገር ሂድ አለው። ሕፃኑን የሚፈልጉት ሙተዋልና የሚለውን ቃል ማርቀቅ ሳይሆን ማጥፋት በያዘበት ዘመቻው ላይ እየተጓዘ አንድ ነው ሄሮድስ፣ ግን ብዙ የክብር መግለጫ ስለሆነ እንደ ብዙ አድርጎ አየው ብሎ ተናግሮታል። የክብር ሳይሆን ሄሮድስ ከሞተ የብዙሃንን ወታደሩ ሁሉ ሰራዊቱ እንደሚደግ ስላወቀ የእግዚአብሔር መልአክ ይህንን ገለጠ። ግን እሱ ሄሮድስ አንድ ነው። ለምን በብዙሃን ተመሰለ? ሰራዊቱ በሙሉ የሚንቀሳቀሰው በማን ነው ወገኖች? እሱ ከሞተ ሰላም አለይኩም ሰራዊቱ ሁሉ ደግ። ወደ ተከበራችሁ የፌስቡክ ሊንክ ተከታታዮች ወንድሞቼ ሁላችሁም እንዴት ናችሁ? እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። በነገራችን ላይ የምትጨናነቁ እህቶች አላችሁ፣ አትጨናነቁ። ዛሬ የሚያመልጣችሁ ነገር የለም። ራሱ አንዳንድ ነገር ለክርስቲያኖች መልዕክት ተስተላልፈን እንወጣና አንዳንድ ከሚናገሩት አሲቀኝ ከሆኑ ንግግራቶች ውስጥ እንወስዳለን እንጂ ትምህርት የለም ብዙ ማለት ነው። ኢንሻአላህ እንዝናናባቸው ብለን ነው። ምናልባት ድምጼ ይሰማችኋል አይደል? ድምጽ ይሰማችኋል? ከላይ ሰላም አለይኩም ላላችሁም ለሁላችሁም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ላላችሁም ለሁላችሁም አህለን ፊኩም። አይ ቲንክ ድምጽ ይሰማችኋል ብዬ ተስፋ አደርጋለሁ። ይሰማችኋል? አብዱራህማን ወአለይኩም ሰላም ወራህመቱላህ። ኦኬ ድምጤ ከተሰማችሁ ኢንሻአላህ ወደ ሀሳቤ ልግባ። ያው መጨረሻ አካባቢ ማስተላለፍላችሁ መልእክት አለ። ግን ከመጀመሪያ ስንጀምር ክርስቲያኖች አብዛኛው ጊዜ ያው በሚዲያ ላይ እስላምን ለማንቋሸሽ ሲንጫጩ በተለያየ መልኩ ስንመለከታቸው ነበር። የውይይት ጥሪ ሲደረግላቸው የሚመልሱት ምላሽ በጣም አሲቀኝ የሆነና የሚገርም ምላሽ መልሷል። ሰው ለእምነቱ ቀርበህ መስክር ሲባል መጀመሪያ ያዙኝ ልቀቁኝ አምባከረዩ ሲል የነበረ ሰው እና ለእምነትህ መስክር ቅረብ፣ እምነትህን ንገረን፣ እምነትህን አሳውቀኝ ሲሉት ብዙ ላይክ ነበረኝ፣ ብዙ ሼር ነበረኝ፣ ብዙ የፌስቡክ ተከታታይ ነበረኝ፣ ውጡ አሉብኝ እንደዚህ። ከዛ በተረፈ ደግሞ ከመጅሊስ ወረቀት ይዞልኝ ምጡ። እንደዚህ አይነት ንግግራቶች ላይ የሚናገሩ ሰው በጣም አሳፋሪ የሆኑ ሰዎች አሉ። በመጀመሪያ ደረጃ የምንለው ነገር ምንድን ነው? ክርስቲያኖች አሁንም ዳሩ ናችሁ ከመንጫጫት ወይንም ዳሩ ናችሁ ወይ ከማውራት ወይንም ዳሩ ናችሁ የማይሆን ነገር ከመናገራችሁ ቀርባችሁ ለእምነታችሁ ማስረጃን ይዛችሁ ሰላማዊ በሆነ መንገድ የቀረበላችሁን ጥሪ ያክበራችሁ ውይይት ብታደርጉና ያለውን እውነታ ብትገልጹ በጣም ጥሩ ነው። ዳር ሆኖ የሚሳደብ ሰው፣ ዳር ሆኖ የሚጮህ ሰው፣ ዳር ሆኖ በራሱ ፔጅ ተደብቆ ያልሆነ ወሬ የሚያወራ ሰው እውነት የመጣበት ጊዜ ላይ ወይንም ደግሞ እውነት የተገለጸ ጊዜ ወደ እውነት ጥሪ የተደረገለት ጊዜ ያፈገፍጋል። ራሱ የማይሆን ምክንያቶች ላይ ይደረደራል፣ የማይሆን ምክንያቶች ላይ ያወራል። ራሱ እዚህ ግባ እዚህ ውጣ የማይባሉ እንደው ማንም ሰው ቢሰማው የማያሲቅ ነገር ከዚህ በፊት በየትኛውም አይነት ውይይት ያላየ ነው ያልሰማ ነው። የትኛውም አይነት ዲቤቶች ሲካሄዱ የማናገኛቸው ነገራቶች ላይ አዲስ ከመጅሊስ ወረቀት አምጦልኝ ፌስቡክ ብዙ ተከታይ ያለኝ ላይክ ሼር ነበረኝ ሰው አወጡብኝ እንደዚህ አይነት ንግግር ሲናገር በጣም አሳፋሪ ነው። ዛሬ ወንድም ወሂድ አንድ ፖስት ፔስት አድርጎት አይቼው እስኪ ኢንሻአላህ ከንግግሩ ላሰማችሁና ሰውየው በጣም ያስቃችኋል። ያው ሰውየው የሙስሊም ጠላት ነው በዚህ ሚዲያ ላይ እና እንደምናውቀው ለሙስሊም ያለው ጥላቻ ድንበር የለውም። ራሱ ያ ሰውዬ ራሱ ለውይይት ጥሪ ተደርጎለታል በዛ ሰሞን በኡስታዞቻችን ውይይት የምፈልግ ነገር ከሆነ ውይይት ከፈለክ እና ጠጋ ብለህ ተነጋገር ተብሎ እና ጠጋ ብለህ ተነጋገር ተብሎ ጥሪ ተደርጎለታል። ያንን ጥሪ ላለመመለስ ወይ ፍርሃት ተሰማው ይሁን ልክ ጦርነት እንደታዘዘ ነገር ወይንም ደግሞ ልክ እና ዱላ ይዘና እንደተባለ ነገር ሁሉ
ቤቱ ላይ ተቀምጦ አይ ከመጅሊስ ወረቀት አምጣልኝ፣ ከመጅሊስ ወረቀት አስመጡ፣ እኔ ከቤተ ክርስቲያን ወረቀት አስመጣለሁ፣ እኔ እኮ እንዲህ ሲባል ብዙ እንትኖች ላይክ ነበሩኝ፣ ብዙ ሼር ነበሩኝ፣ ሰዎችን ውጡ አሉብኝ፣ እንደዚህ እያሉ የማይመስል ነገር ላይ የማይገናኝ ነገር ላይ ከማውራት ለእምነቱ ድፍረት ካለው በእምነቱ ላይ የራሱ የሆነ ኮንፊደንስ ካለው ከዚህ በፊት የተወያዩ ውይይቶች በምን መልኩ እንደተካሄዱ አይቶ ቀርቦ ለመነጋገር ፈቃደኛ መሆን ሲገባው ግን የማይመስሉ ነገር ማውራትና የማይሆኑ ነገራቶች መተቻት አንደኛው ፍርሃት ነው። ሁለተኛው ደግሞ ለያዘው ለእምነቱ ማረጋገጫ እንደሌለው ማስረገጥ ነው ራሱ። በሶስተኛ ደረጃ ደግሞ ያንን ውይይቶችን መተቻት። እኛ እኮ እንደ ከሌ አይደለንም፣ እኛ እንደ ከሌ አይደለንም ብሎ ከዚህ በፊት የተደረጉ ውይይቶችን ትችት ውስጥ መግባት ይሄ እውነተኛ አያስብልም ራሱ። ጀግንነት ማለት እውነተኝነት ማለት የቀረበለትን ጥሪ ተቀብሎ ጥሪውን አክብሮ ያንን ጥሪ በሰዓቱ ተገኝተው አክብሮ ደፍሮ ቀርቦ ሲነጋገርና እውነቱን ለሰዎች ሲገልጽ ያኛው ነው እንጂ ጀግንነት እቤት ውስጥ ላይ ተወሽቆ ወይንም ፔጅ ውስጥ ላይ ቁጭ ብሎ የማይሆኑ ነገራቶች መለፍለፍ ወይንም ደግሞ የማይመስሉ ነገር ጭራሽ ከዚህ በፊት ተከስቶ ተደርጎ የማይታወቁ ነገር አድርጎ ማለት ይህ በእርግጥ እፍረት ነው ራሱ፣ ሼም ነው። የሚሰማ ሰው ራሱ ያሳፍራል። ራሱ ይሄን ድርጊት ክርስቲያኖች ሰምቶ ራሱ ምን አይነት ግንዛቤ እንደሚኖራቸው አላውቅም። ምን አይነት እስኪ ለማንኛውም ወደ ሰውየው ድምፁ ልግባላችሁና ኢንሻአላህ ሰውየውን ድምፁን ትሰሙታላችሁ። እንደተለመደው ጦርነቱን ለማንሳሳት ተነሱ ታጠቁ ይላል። ከዛ በኋላ እስኪ መጨረሻ ላይ የሚናገረው ነገራቶች አሉ፣ እነሱን እንሰማለን ማለት ነው። ኢንሻአላህ ትከታተሉኛላችሁ። ይሄ ከታያችሁ ምናልባት ሰውየው ድምጽ ይሰማችኋል። አይ ቲንክ እዚህ ጋር እስኪ ቆም ላድርግላችሁ። ሰውየው ምን ይላል? ልክ ለውይይት ጥሪ ሲቀርብለት አሁን ተከባብረን እስካሁን ኖረናል። ይሄ አሁን አለመከባበር ይሄ ነገር የመጣው ከ27 ዓመት በኋላ ነው። እመቤታችንን ሲነካ፣ ክርስቶስን ሲነካ፣ እዚህ ጀርባዬ ላይ እዚህ መንፈስ ቅዱስን ሲነካ ይላል። በመጀመሪያ ደረጃ የተጠየቀው ድብድብ አይደለም፣ ራሱ ድብድብ አይደለም፣ ውይይት ጦርነት አይደለም፣ ውይይት አሸባሪነት አይደለም። ራሱ ውይይት ምናልባት ሰውየው ስለ ውይይት ግንዛቤ ከሌለው እንዲነገረው ነው ጥያቄ የምናቀርበው። ከዚህ በፊት የተወያዩ ሰዎች ዱላ ይዞ አልተደባደቡም። ራሱ ከዚህ በፊት የተወያዩ ሰዎች ሰላም አላጡም። ከዚህ በፊት የተወያዩ ሰዎች አሸባሪ አልሆኑም። ራሱ ሰው ሲወያያል እሱ ጥሪ የቀረበለት ጊዜ ግን ምን ይላል? በጣም ያጅበው ደግሞ እሱ ምን ይላል? ይሄ አሸባሪነት ወይንም ደግሞ ይሄ ብጥብጥ ከ27 ዓመት በኋላ ነው ይሄ የጀመረው እንጂ መጀመሪያ አልነበረም እንደዚህ አይነት ነገር መጀመሪያ የለም ይላል። አሁን እዚህ ላይ እኮ አትከባበሩ አልተባለም። አንተ ተከባበር። ሲጀመር ክብር የሚባል ነገር ካወቅከው በጣም ጥሩ ነው ራሱ መከባበር የሚባለው ነገር። አንተ ግን ሲጀመር መከባበር የሚባል ነገር አታውቅም። ግን አሁን ለውይይት ስትጋበዝና ያለህን እውነታ ና ግለጽ ስትባል እምነትህና በሰው ፊት ላይ መስክር፣ እውነት ከያዝክ ለእኛ ማሳውቀን ስትባል መከባበር ነበረ፣ ተከባብሮ ኖረን ነበር። ከ27 ዓመት በኋላ ነው ይሄ ነገር የመጣው እንደዚህ። ይሄ በእርግጥ ምን እንበለው እስኪ ምን እንበለው? አንድ ሰው ጦርነት አልተጠራም፣ ራሱ መሳሪያ ታጠቅ አልተባለም፣ ዱላ ያዝ አልተባለም፣ ተጋጭ አልተባለም፣ ተደባደብ አልተባለም፣ አልተሰደበም። እንወያይ ና ቅረብ፣ ያለህን እውነታ ግለጽ ሲባል መከባበር ነበር፣ ተከባብረን ኖረን ነበር እንደዚህ። አሁን እኮ አትከባበሩ ብሎ የሰበከው ማነው? ራሱ ኡስታዞች የተናገሩት የውይይት ጥሪ ነው ያቀረቡለት። ምንም የተናገሩ ነገር የለም። ራሱ የውይይት ጥሪ ውይይት የምፈልግ ሰው ካለ በራችን ክፍት ነው ኑ እንወያይ ሲባሉ አይ በራችን ክፍት ነው ሲባል ዱላ እንጀምር የተባሉ ይመስለዋል። ይሄን አክል እኮ ፍርሃት አያስፈልግም። ራሱ ይሄን አክል ፍርሃት ይሄን አክል እፍረት አያስፈልግም። ለምን ምክንያት ያስፈልጋል? ምክንያቱ የማይመስል ነገር ደግሞ ከዛ አልፎ ተርፎ እንኳን ራሱ ከዚህ በፊት የተወያዩ ሰዎች የመጅሊስ ወረቀት አልጠየቁ፣
ከመጅሊስ ወረቀት ካላመጣችሁ አንወያይም አላሉ። ስንት ዲቤቶች ተደርጓሉ፣ ስንት ውይይቶች ተከናውናሉ። አንድም ቀን ግን መጅሊስ ላይ ወረቀት ካላመጣችሁልኝ ያለ ሰው የለም። ምናልባት ይሄ ሰውዬ ሙፍቲ ጁመር ትእዛዝ ካልሰጠ አልወያይም ሊል ይችላል። ራሱ ከመጅሊስ ወረቀት አምጡልን ከቤተ ክርስቲያን ወረቀት አመጣለሁ ይላል። አንድ ሰው ለእምነቱ እውነትን ለመዝከር እምነቱን ለመናገር ግዴታ ከመጅሊስ ወረቀት ማምጣት አለበት? አንድ ሰው ለእምነቱ እውነትን ለመናገር ክርስቲያኖች ክርስትናን ለመግለጻቸው ግዴታ ከቤተ ክርስቲያን ፍቃድ መግለጽ አለባቸው? ፍቃድ መሰጣት አለባቸው? ካልሆነ ክርስቲያንነቱ ስለ ክርስትናቸው ወይንም ደግሞ ስለ እምነታቸው መናገር አይችሉም? እንዴ ተው እንጂ ዘመድኩን፣ ምን አይነት አሲቀኝ ተረት ነው የምትናገረው? ይሄ ኢፍራት አይደለም? በእርግጥ ከአንተ እዚህ ላይ ሚዲያ ወጥተህ እንዲህ ስትሳደብ እንዲህ ታዋቂ ለመሆን ሞክራል። የተሰጣህን ጥያቄ በዚህ ነው የምትመልሰው እንዴ? በእንደዚህ አይነት መልኩ መከባበር የሚባል ነገር ነበረ። አሁን ግን አለመከባበር። ከዛ ደግሞ ምን ይላል መሰላችሁ? የኔን መጽሐፍ አፈር ድሜ ካበላብኝ እኔ ምን ቸገረኝ? እኔም እኮ በሰው ፊት ላይ ቁርአኑን አፈር ድሜ አበላበታለሁ ይላል። እንደው ዘመድኩን አታፍርም? ቁርአን አፈር ድሜ አይበላም። ራሱ ድሜ የሚበላም ነገር አይደለም። ቁርአን ነው፣ መጽሐፍ ነው ራሱ ባይብሉ። ተግባባን? አፈር ድሜ አበላለሁ እንደዚህ በሰው ፊት የከፋው ይክፋው። እንደዚህ ዱላ እኮ አልተጠየቅም እንዴ? አፈር ድሜ እንባላው እኮ አልተባልክም። የተባልከው እንወያይ ነው። መወያያት አታውቅም ወይስ ከዚህ ፊት ስለ እምነት ተናግራ ማስረድታ ማውርታ አታውቅም? አይ ያንተ ፍልድ ሙስሊሞችን መሳደብ ብቻ ወይንም ሚዲያ ላይ ማሸበር ጦርነት መቀስቀስ ብቻ ነው። ስለዚህ እንደዚህ እንደ ባዶ ቆርቆሮ በውስጥ ላይ ተጠብቆ ከመጮህ ይልቅ ቀርቦ ስለ እውነት መናገር ነው። ራሱ የያዘውን እውነተኛ ነኝ ካለ ቀርቦ ማውራት ነው እንዴ? አንድ ሰው ስለ እምነት ለመናገር ከመጅሊስ ወረቀት አምጣልኝ ማለት ምን ይባላል? ለራሱ ከየት የመጣ ነገር ነው? ከዚህ ፊት ተደርጓል። ራሱ ስንት ፓስተሮች ከኡስታዝ አቡ ሀይደር ቀርቦ ተነጋግሯሉ። በቅርብ ጊዜ ከኡስታዝ ወሂድ እዚህ ሚዲያ ላይ ተነጋግሯል። እነዛ ሰዎች ለምንድን ነው ራሱ ከመጅሊስ ወረቀት ያላመጣቸው አንወያይም ያላሉት? እንዴ ዘመድኩን ምን እንበለው? ምን አይነት መልስ ነው እንበለው? በእርግጥ ያሳፍራል። ራሱ ሼም ነው፣ በጣም ሼም ነው ራሱ እንደዚህ አይነት ነገር ላይ እንዴ። አንተ ከስካውን ከተወያዩ እስቲ እነ ወንጌላዊ ተክሉንም የተቻለ በመሰረቱ ወንጌላዊ ተክሉ ራሱ አሸናፊ ነው ብዬ ነው የማስበው በራስ ቻንስ። ምክንያቱም እውነት ነው ብሎ የያዘውን ነገር ምንም እንትን ሳይል ወደ ኋላ ሳይል በእጁ ያለው ነገር እውነትም ይሁን ውሸት ደፍሮ ቀርቦ ተናግሯል። ራሱ ፊት ለፊት ቀርቦ በቃ ማም ያሸነፈ እሱ በታይሙ ተገኝቶ አክብሮ ጥሪውን ይዞ መድረክ ላይ ቀርቦ እንደውም ከኡስታዞቻችን ቀድሞ ገብቶ መድረኩን ክፍት አድርጎ የቀረበ ነበር። ራሱ እንደሱ ቤቱ ላይ እየጮኸ እኔ እንደ ወንጌላዊ ተክሉ አይደለሁም ምናምን ቁርአንን አፈር ድሜ አበላለሁ። አራሼም ነው። ተው እንጂ ዘመድኩን፣ እንዲህ ለምን ትሆናለህ? ይሄ እኮ ስለ እምነትህ ተናገር ነው የተባልከው፣ እውነትን አሳውቀን ነው የተባልከው እንጂ እንደባደብ አይደለም። ዱላ አስተካክል አልተባልክም፣ እንደ ሳይዛ አልተባልክም፣ ጥይት ይዛ አልተባልክም። የተባልከው ስለ እምነትህ ነገር ነው የተባልከው። ስለ እምነታችን ስለ እምነትህ ተናግራለህ። ያኔ እውነታው ይገለጻል ነው እንጂ የተባልከው ዱላ አትከባበር የተባለው የለም። እንደትና አይደለሁም ቁርአንን አፈር ድሜ ያበላል እንዴ አፈር ድሜ እናበላለን ምናምን አላልንም አልወጣንም። ራሱ እንዴ እንደዚህ አይነት ነገር እንዴ ይናገራል ራሱ። ይሄ በግልጽ አንድ አስተማሪ ነኝ ብሎ እንደዚህ ሚዲያ ላይ ይሄን ያክል ከሚያወራ ሰው እንደዚህ የወረደች ንግግር መናገር እኔ በጣም ነው ያፈርኩበት። ራሱ ያሳፍራል ራሱ። አንተ እንደተናገርከው የኛ ኡስታዞች ቢናገሩ አው እንደዛ ብለን መልስ ሰጣን እንላለን። እነሱ እኮ የሰላም ጥሪ ነው ተደረገትና ማን ይደፍረናል? ማን ያሸንፈናል? እንደዚህ እንዴ ማንም ያሸነፈ ማንም ይደፍረ እኛ እሱ መቼ ክርክር ውስጥ ገባን? መቼ በዝገባን ራሱ። ስለዚህ መቼ ያወራን? እኛ ያለውን አቀርበ ሰምት ንገረን ነው። በቤት ላይ ቁጭ ብለን ኦርቶዶክሶች እግዚአብሔር ከኛ ጋራ ነው፣ ጌታ ከኛ ጋራ ነው፣ ማን ያሸንፈናል? እኛ ስለ ሰዎች አልነከን። ራሳቸው ቤታቸው ላይ የሚፈልጉትን ሙሉና ወዲነ ሰላም ያጣን ነገር የለም። ተርፈን ይሄው ያስንም የተከረነ ያለው ራሱ አሁን ያንተን በገኝ እንደ ሰው አይደለ እንደ ሄዶ በርበራው እንደዚህ
ይሄ እኮ ፍርሃት ነው። በቃ ለምን ነው ተዋርቱ ሚያ ይሄን አክል ሲሰልብናል ወደ ወጣው የሚል መለከት ስለው ዘመድኩን እንደዚህ የሚናገረው ራሱ ይሄን አክል በውሸት በወሬ ላይ ወጥቷል አላለ። ምናልባት አንዴ ውርደት ከገጠመው የተወሰነች ምናልባት ውርደት ነገር ቢገጥመው ወርዶ ስለሚወድቅ ስለሚያውቀው ስለሚያሳፍረው ገና ከመምጣቱ በፊት ወደ ውይይቱ ከመግባቱ በፊት ጦርነት ይጀምራል። ቁርአንን አፈርድም ያበላለው ከመጅሊስ ወረቀት አምጡ የኔን ከነካብኝ እንደዚህ ግሩፔ ላይ ፔጅ ላይ እኮ ይሄን አክል ሰው ነበረኝ ይሄን አክል ላይክ ያደርግልኝ ነበር ይሄን አክል ሼር ለዚህ ደግሞ ሙስሊሞች ተንጫጩ ውጡ አሉብኝ እንደዚህ ይሄ ያልመሰረ ወሬ ከመለፍለፍ አቅም ከቻለ እችላለሁ ይወያያለሁ ካልቻልኩ አልችልም ነው። ምን የሚያሳፍር ነገር አለ? ካልፈለገ አልፈለኩም ነው እንጂ እንደዚህ አይነት ወሬ ማውራት ተገቢ አይደለም። በርግጥ እንደ ቆርቆሮ ተገቢ አይደለም። ለምን ስለ ላይክ እና ስለ ሼር ማናወራ ስለ ፔጅ ወይንም እዚህ ቦታ ላይ ማን ለውይይት ከመከለል እንወያይ ነበር አይደል የተባለው። አንተም ለሙስሊሞችም በሚመች መድረክ ተወያይለ። ዋናው ነገር ፈቃደኝነትን አሳውቅ ነው። እኛ ኦርቶዶክሶች ጌታ ከኛ ጋር አለ፣ እግዚአብሔር ከኛ ጋር አለ። ማን ይችላል? እኛ እኮ እንደዛ ከሆነ ማን ከቻለ ድፍረት በኮንፊደንስ ይሄው ይወያያለው ኑ ማለት ሲገባ በዛ ላይ ተከባብረን ኖረን ነበር። አሁን ግን መከባበር ጠፍቷል። ጌታን ከሰደበብኝ እመቤቴን ከሰደበብኝ መንፈስ ቅዱስን ከሰደበብኝ ያለ ግንባሩን ወረዛ እየመታ እንደዚህ አይነት ነገር ያወራል። ራሱ የምን ጌታ ነው? ያንተን ጌታ ቀድማ አስረዳና ታዲያ እማናውቀው ጌታ የምትለው ነገር ስለዛ ጌታ አስረዳ ስትባል እንዲህ አንባከረው ያልከው ታዲያ ምንድነው ያንተ ጌታ? እኛ እኮ ስለ ጌታችን እንነግርሃለን ጠጋበል እየተባልከን አንተ ደግሞ ጌታ ስለምትለው ነገር ና ቀርባ አስረዳን ስትባል ለመቅረብ ፈቃደኛ አይደለም። ገና ከመጅሊስ ጠይቅ። ስለ መጅሊስ ምን አገባ? ራሱ ስለ ኢትዮጵያ መጅሊሶች ስለ ሙስሊሞች መጅሊስ ምን አገባ? መጅሊስ አስፈላጊ ከሆነ እኛ ከጠየቅን እንጠይቃለን፣ ካልጠየቅን አንጠይቅም። ማን ተወቃሽ ያደረገ ስለ መጅሊስ? እንዴ መጅሊስ በምን መንገድ ይመለከታል? የማይመለከተ ጉዳይ ላይ መጅሊስ ውስጥ ምን አስገባ? እንዴ ያቀረበልህ ጥሪ ያቀረበልህ እኮ መጅሊስ አይደለም። ጥሪ ያቀረበልህ እኮ የመጅሊስ ነገር አይደለም። እንዴ ምን የረመዳን ዳዋ እንትን ዋልታ ቲቪ ላይ የሚተላለፈው መስሎ እንደዛ ከሆነ ተሳስተሃል። አይደለም ራሱ ውይይት የምታካሄደው ፌስቡክ ላይ ነው። ራሱ ያቀረቡልህ ኡስታዞች ናቸው፣ ያቀረቡልህ እንዳንተው ያሉ ግለሰቦች ናቸው እንጂ ከመጅሊስ የተዋቆሩ መጅሊስ ላይ የተቀመጡ ሰዎች ጥሪ አላቀረቡልህም። አልፈ ተርፈ ወደ መጅሊስ ምን አስገባው? አይ ወይስ መጅሊሶች አይፈቅዱም? ምናልባት ከመጅሊስ እኔን የሚደግፈኝ ሰው አለ ብለህ ከሆነ አይሳካልህም። ራሱ ዘመድኩን እንደዚህ ከሆነ አይሳካልህም። ራስህን ዝቅ አታርግ። ለማንኛውም ለውይይቱ ፍቅረኛ ከሆንክ ቅረብ፣ ካልሆነ ግን የማይመስል ነገር አታወራ በሚዲያ ላይ የማይመስል ነገር። ራሱ እኛ ጌታ አለን እንደዚህ መጅሊሶችን ወረቀት አስመጡ በመጅሊስ ጉዳይ ላይ አትግባውንም። መጅሊሶች ምንም በዚህ ጉዳይ የሚመለከታቸው ነገር የለም። የኛ መጅሊሶች ስለ እስልምናቸው አትናገሩ አይሉንም። ራሱ ስለ እስልምናቸው አትመስክሩ አይለንም። ስለዚህ መጅሊስ እኛን ስለ እስልምና ስንናገር ሄደን መጅሊስ ፍቃድ የምናውጣው ምን የመኪና ሾፌርና መሰለኝ እንደ መንጃ ፍቃድ የምንጠይቃቸው የመኪና ሾፌርና እኮ አይደለም፣ ወይንም አውሮፕላን ለማብረር እኮ አይደለም መንጃ ፍቃድ የምንጠይቃቸው። ወረቀት የምናመጣው የተጠየቀው ስለ እምነትህ ንገረን እንነግርሃለን ነው እንጂ ይሄ እኮ ነው፣ ሌላ አይደለም። ምን መኪና ትሰነጥላለህ እንደ ፍቃድ ይዛችሁ ነው የምትለን? ወይንም አውሮፕላን ታበራለህ እንዴ? እንደዚህ አይነት ነገርን ማውራት እፍረት ነው ራሱ። ስለዚህ ከወጣበት ደረጃ ዝቅ እንዳትል አውቀህ ነው ቅድማ ይሄንን መከላከያ የምታደርገው። ስለዚህ ይሄ ያሳፈራል በጣም። ዘመድኩን ከዚህ ንግግር ብትታቀብና ፈቃደኛ ከሆንክ ፈቃደኛ ነኝ ካልሆንክም አይደለሁም ብትል የተሻለ ነው። እስኪ ወደ ንግግሩ እንግባ። እዚህ ላይ ተመልከቱ፣ ገና ሳይጀምር ማለት ነው ለውይይቱ እንኳን ፈቃደኛ ሳይሆን እጅ መስጣት የሚባል ነገር የለም። እኛ ኦርቶዶክሶች እናሸንፋለን፣ እግዚአብሔር ከኛ ጋራ ነው ይላል። እንዴ ልታሸንፍም ላታሸንፍም እግዚአብሔር ካንተ ጋራ ይሁንም አይሁንም መቼ ቀረብክ? መቼ ፍቃደኛ ሆንክ? ገና ፍቃደኝነትን ሳትገልጽ እሺ ሳትል ለማፈግፈግ እንደዚህ አይነት ነገር ታወራለህ? በጣም ትገርማለህ። እሺ አጂብ ነው ራሱ። እንደዚህ በሚዲያ ላይ ራስን ትልቅ አድርገህ የምትቆጥር እንደዚህ ይሄን አክል ላይክ አለኝ ይሄን አክል ሼር አለኝ እንደዚህ ሼርና ላይክ እኮ ያመጣኸው የምታደርገው ነገር ሁሉ በባዶ ቀፎ በመጮህ እንጂ ከፊሉ ጠላትህ ነው እንጂ ሁሉ ወዳጅህ አይደለም። ራሱ ባለ በእውቀት አይደለም። እውቀትማ ከሆነ በኮንፊደንስ ቃል በተወያየ ነበር። ራሱ ገና ሳትጀምር እናሸንፋለን እጅ መስጣት የለም ኦርቶዶክስ ጌታ ከኛ ጋራ ነው ትለናለህ። እንዴ እኛ እኮ ስበከን አላልንም። መጀመሪያ ፈቃደኛ ሆነ ነው የተባልከው፣ ቀረብ ነው የተባልከው። ዱላ አስተካክል አልተባልክም እስካሁን። ወይም ዱላ እየጠረብክ ነው፣ ወይንም ጩቤ እያዘጋጀ ነው፣ ወይም ለመሳደብ ምላስን እያሾልክ ነው። ለመሳደብ ምላስን አታስተካክልን። ማን ተሳደበ? ራሱ ድንበር ለማለፍ ራሱ ያንን ትሞግታለህ።
ቁርአንን አፈርድሜ ምናልባት በጥላቻ ስሜት እንደዚህ ተናገርኩና ይሳደቡና ይተወኛል ብለህ ከሆነ እኛ ሙስሊሞች አንተዋም፣ አሁንም አንሳደብም። ፈቃደኛ ከሆንክ ቀርበህ ተወያይ፣ ራሱ እውነትን መስከር። ምናልባት አፍራለሁ ብለህ ከሆነ ደግሞ አልችልም ብለህ መመለስ እንጂ ሌላ ቤት ውስጥ ላይ ተቀምጦ መጮህ ተገቢ አይደለም ነው የምንለው። እንቀጥል እስኪ። ይሰማችኋል አይደል? የሰውየው ድምፅ ቆይ ካልተሰማችሁ ቆይ ኢንሻአላህ ካልተሰማችሁ ቆይ ላስመጣላችሁ። ታገሱኝ ትንሽ ማለት ነው ኢንሻአላህ። ድምፁ ይሰማል? መጀመሪያ አካባቢ የከፈትኩት ኦኬ። ጥራት ከሌለው ኢንሻአላህ ጠብቁኝ። አሁን ይሰማችኋል ብዬ ተስፋ አደርጋለሁ። ቆይ ማለቃቀስ ነው የሚፈልገው። ብዙዎቹ ቄስና ዘማሪ ቤቱ ስለሌለው ነው። የጎረቤት ቤት እያየ አሁን ይሰማል አይደል? ከሆነ ባዶ ነገር አለው ማለት ነው እሱ ውስጥ እንጂ ሰው የራሱን ብቻ እንዴት አያሳድግም? የራሱን ብቻ እንዴት እንትን አይልም? ደግሞ እሱ አይደለም መልስ ሲሰጠው ደግሞ ማኩረፍ፣ ማልቀስ፣ ፖሬንቲ ካልጨበጥኩ ማለት ማለት። እዚህ ላይ ደግሞ ተመልከቱ ገና ምን ይላል? ቤቱ ላይ ሌላ ሰው ነው የሰው ጓዳ የሚበረብረው። ታዲያ ይመጣና ይበረብራል። ከዛ በኋላ ደግሞ መልስ ሲሰጠው ደግሞ መጮህ፣ ማልቀስ፣ ለምን ተነካው ማለት ይላል። የትኛው ዘመድኩን መቼ ቀርቦ ነው መልስ ሰጥቶ? የት ቦታ ተወያይቶ ነው ራሱ ሙስሊሞች ያለቀሱት? የቱ ቦታ ነው በዘመድኩን ላይ መልስ ሰጥቶን ሙስሊሞች የጮህ ነው? ራሱ ጮኸን አናውቅ፣ መልስ ሲሰጥ አላየ ነው። በእርግጥ ፔጁ ላይ ተወሽቆ ሲሰድብ እንመለከተዋለን። ሙስሊሞችን ሲያጣላ፣ ሲያባላ፣ ክርስቲያኖችን ከሙስሊሞች ሲያደርግ፣ ቆሻሻ ነገር አፉ ሲያወጣ፣ ሲያቦክ እንመለከተዋለን እንጂ ዘመድኩን አንድ ቀን ከሙስሊሞች ከኡስታዞች ጋር ቀርቦ መልስ ሰጥቶ ያውቃል? እንደው መልስ ለመስጠት ዛሬ የቀረበለት ጥሪ እንኳን ራሱ ከመጅሊስ ወጣችሁ ወይ ደግሞ አፈርድሜ ያበላችኋለሁ ቁርአናችሁን እያለ ገና ፉከራ ውስጥ ላይ ያለ እንዴ መልስ ሰጣው ብሎ ሲናገር አያሳፍርም? ራሱ መልስ ሲሰጣቸው ያለቅሳሉ፣ ይጮሃሉ ይላል። የት ቦታ ነው መልስ የሰጠው? የትኛው ዲቤት ላይ ቀርቦ ነው እሱ መልስ የሰጠው? በጣም አሳፋሪው ነገር ነው። አሁንም ወገናችን ዘመድኩን ምናልባት ቤትህ ላይ ቁጭ ብለህ ከመጮህ ናውጣና መልስ ካለ መልስ አለኝ በለ። ራሱ የቀረበልህን ጥሪ አክብረህ ቀርበህ በሰላማዊ በፍትሃዊ መንገድ ጥላቻህን፣ ስሜትህን፣ ዛቻህን ወረዛ አስቀምጠውና እውነት አለኝ ካልክ ጠጋበል ወደ አዋቂዎች ጋር እና ጠጋበልና ቀርበህ ተነጋገር። ራሱ እውነትን መስከር። ለምን ታፍርበታለህ? በምታምነው እምነት ላይ እፍረት ከሌለብህ ቀረብ፣ በቃ ምንም ችግር የለውም እኮ እንዴ። በእስልምና እኮ ኡስታዞች አላፈሩም። እንዳንተ እኮ ከቤተ ክርስቲያን ሄደ ወረቀት ይዘና ያለ የለም። ራሱ እስኪ አንተ የት ቦታ ላይ ነው ለውይይት ጥሪ ያደርገህ? የትኛው ሙስሊም ነው ራሱ ከቤተ ክርስቲያን ወረቀት ካላመጣ አንወያይም ያለ? እስኪ ከመቼ ወዲህ ነው አንተ መልስ የሰጣው? ራሱ አታፍርም ስትናገር? እንዲህ አይን ያወጣ ውሸት፣ እንዲህ ራሱ ህፃናት እንኳን የሚስቁበትን ነገር ስትናገር ትንሽ እፍረት የለም? ኧረ ተው ዳቆን፣ በጣም ታስቀኛለሽ። ቀጥል እስኪ። መልስ ስትሰጠው ካልሞትኩ ካልገደልኩ ይላል። ይሄ አያዋጣም። ቢዋጥም ባይዋጥም ወደፊት ቀስ እያል የምንቀጥልበት ነው ማለት ነው። ይሄ ነው። ሌላ ምንም የሚያስፈራ ነገር የለም። የቀጥታ ክርክር የሚፈልጉ ከሆነ ውክልና ሁለቱም ይወስዳል። እኔም ከቤተ ክርስቲያን ይወስዳሉ፣ ስጡኝ። እነሱም ከመጅሊሳቸው ይወስዳሉ። ገብቅም ወይኔ ዘመድኩን የቀጥታ ክርክር የሚፈልጉ ነገር ከሆነ አለ
እኔ ከቤተ ክርስቲያን ወረቀት ውክልና አመጣለሁ እነሱ ከመጅሊስ ያምጡ ይላል። ኦልሬዲ ሚዲያ ላይ ገብቶ ተሳድቦን በስድብ ጣርቦን ሊወጣ ፈልጓል መሰለኝ። ታሳፍራለች፣ በጣም ታሳፍራለች። እንደው ለምንድን ነው ውክልና የምትወስደው ራሱ? ቤተ ክርስቲያን ላይ ልመና የምትወስደው ለምንድን ነው ራሱ? ቤተ ክርስቲያን የምትሄደው ለምንድን ነው? በቤተ ክርስቲያን ስለ ሃይማኖታችሁ አትናገሩ ተብላችኋል? እንደዚህ አይነት አስተምሮ ካለ አይዶን ነው ምንና የምናውቀው ነገር የለም። አንተው ታውቃለህ። እኛ ግን በመጅሊሳችን በኢትዮጵያ በሙስሊሞች መጅሊስ ላይ ስለ እምነታችሁ አትናገሩ ብሎ የሚከረክረን ነገር የለም። ወረቀትም ውክልና የምንጠይቀው ነገር የለም። ራሱ የምንናገረው ስለ እምነታችን ነው። የትኛው ሙስሊም ስለሚያምነው እምነት መናገር ይችላል። ግዴታ መጅሊስ ሄዶ ማስቀድ አይጠበቅበትም። ግዴታ መጅሊስን ማወቅ አይጠበቅበትም። መጅሊስ ከዚህ ጋር ምንም አይነት ግንኙነት የለውም። ምናልባት ቤተክርስቲያን ላይ ሄደ የምትለማመጥ ነገር ካለ ቤተክርስቲያን ላይ ሄደ የምትለምን ነገር ካለ መለመን ትችላለህ። ሙስሊሞችን ግን መጅሊሳቸው ሄዳችሁ እንዲህ ነገር አምጡ ማለት ማዘዝ አትችልም። ራሱ ይሄ ያንተ ቅዠት ነው። ምናልባት መጅሊስ ላይ የምተባበረኝ ሰው አለ ብለህ ያሰብክ ከሆነ ስህተት ነው። ራሱ እኛ መጅሊሶች ላይ እስካሁንም የተናገሩ ነገር የለም። ዲቤትም ተደርጓል። ራሱ የተለያየ ውይይቶች ተደርጓል። በዚህ ውይይት ላይም መጅሊስ እጁን ያገባበትም ነገር የለም። ፍቃድም የተጠየቀ ነገር የለም። የተናገረም ያወራም ነገር የለም። ቤተክርስቲያንም በዚህ ነገር ሲናገር አልሰማውም። ራሱ የለም። ቤተክርስቲያን በተወያዩ ሰዎች ላይ ለምን ተወያየ ብሎ ማዕቀብ ጣሉ፣ አትወያዩ ብሎ እንዲህ ያደረጉ የሚባል ነገር ሰምተን አናውቅም። አሁን ግን ዘመድኩን ካለው ፍርሃት የተነሳ ምናልባት ጦርነት ስለመሰለው ያንን ነገር ይዞ ነው ራሱ ቤተክርስቲያን አስፈቅዳለሁ፣ ቤተክርስቲያን ውክልና ይሰጠኛል እንደዚህ የሚለው። እኛ ቤተክርስቲያንም ውክልና ይስጥ፣ ምንም ውክልና ይስጥ፣ በመላ ዓለም ያሉ ክርስቲያኖችም ውክልና ይስጡ። ዋናው ነገር ግን ያንተው የተጠየቀው ምንድነው? ቀርበህ ተነጋገር ነው። በቃ ለውይይት እኮ ነው የተጋበዘው፣ ሌላ ምንም ነገር የለም። ከዛ በዘለለ አንተ እንድበድብህ ና አልተባልከን፣ ወይንም በጥይት እንጋለን ና አልተባልከን። እንወያይ ነው የተባልከው። በቃ ስለዚህ ውይይት አታውቅም። ውይይት ማለት ስለ እምነት ትናገራለህ፣ ስለ እምነታችን እንናገራለን። እውነታው የት እንደሆነ እናውቃለን። ሚሊዮኖች በሚያዩት ሚዲያ ላይ እኔ ነኝ ያለ ይመጣል። እኔም የራሴ ሰዎች አሉ ከራሳቸው እምነት ወጥተው ተደብቀው አሳደዋቸው የተቀመጡ ሰዎች አሉ። እንወጣለን ብለዋል። 3-4 ቁጭ ብለን እኔን ሲያስጠሉኝ፣ እኔን ሲያስተምሩኝ፣ እኔን ያበቁኝ። እዚህ ላይ ደግሞ የሚያወራው ነገር ተመልከቱ። ሚሊዮኖች ተከታዮች አሉኝ ይላል። ጥሪውን ገና ሳይቀበል ሚሊዮኖች ተከታዮች አሉኝ እኔ ነኝ የሚል ይመጣል። እኔን የሚያሳድዱኝ፣ እኔን የሚጠሉኝ፣ እንደዚህ የሚያደርጉኝ ይላል። እኛ አንተን ጠላንህም አልጠላንህም የተጠየቀው አሁን ስለ ጥላቻ አይደለም። ራሱ አሳደድንህም አላሳደድንህም ሌላ ጊዜ እናወራለን። አሁን ግን የተጠየቀው ውይይት ብቻ ነው። ራሱ ምንም ነገር አልተጠየቅም። አንተ ባላበት ቤት ውስጥ ላይ ቆጥታም ስትወይ ቤት ውስጥ ላይ ነው የምትቀመጠው። ምናልባት ፊት ለፊት ስታዲዮም የምትወጣና ሰው መስሎ ከሆነ አትፍራ፣ አይዞህ፣ አብሽር፣ ማንም ይነካ የለም። ራሱ ስታዲዮም ላይ አይደለም የምትወያየው። ራስ ቤት ላይ ቁጭ ብለህ ቤት ላይ በተቀመጥበት ስልክ ላይ ነው የምትወያየው። መሳሪያ ቢተኮስ አይደርሰን፣ ዱላ ቢመዘዝ አይመታም ራሱ። ስለዚህ እዛው ቤት ላይ ተቀምጠህ እንዲህ ከመጮህ ይልቅ ወደ ሚዲያ ላይ ቀርበህ በሚዲያው መጀመሪያ ለሌላ ለውሸት ለወሬ እንደምትገባው እንደምታወራው ሁሉ ለቀጥታ ለላይቭ ንግግርም ለእምነትን ለመመስከርም ግንባር ቀደም ሆነ መቅረብ መቻል አለበት። እንዲህ አይነት ምክንያቶችን ማብዛት ግን ተገቢ አይደለም። ራሱ እፍረት ነው። ክርስቲያኖችንም ተሳፍራለሁ። ስለዚህ እነሱን ይዘን እኛም ዘጭ ብለን እንጠብቃለን፣ እነሱም ዘጭ ብለን ይጠብቃሉ። ግን እንደነ ፓስተር ተክሉ እንደዚህ በመላላስ አይደለም። ተመልከት፣ እኛም ዘጭ ብለን እንጠብቃለን፣ እነሱም ዘጭ ብለው ይጠብቃሉ። ግን አለ እንደ ፓስተር ተክሉ በመላላስ አይደለም ይላል። እዚህ ላይ ፓስተር ተክሉን ይሰድባል ራሱ። ተመልከቱት፣ ዛፍ በፍሬ ይታወቃል እንደሚባለው ፓስተር ተክሉ በነገራችን ላይ እጥፍ ይበልጠዋል ከዚህ ሰውዬ፣ እጥፍ ማለት ነው ራሱ። ፓስተር ተክሉ እንኳን ለተናገረው ንግግር አላፈረም፣ ግንባር ቀደም ሆኖ ቀርቧል ራሱ ለመነጋገር። ውጤቱ ምንም ይሁን ምን ተክሉ ቀርቧል ራሱ ፓስተር ተክሉ። ግን ይሄ በመላላስ ምናምን እያለ ወሬ ከምዘብዝፈው መጀመሪያ እሱ ለመላላስም ላለመላላስም መቼ ያየ ነው? ራሱ ሳይታይ ሰውን የተቻለ ራሱ መቼ ታየ? ዘመድኩን የት ጋር ወጥቶ ምን የት ላይ አይተነው ነው ራሱን እንደ ተክሉ በመላላስ አይደለም እያለ ገና ተክሉን ይሳደባል። ተክሉ ምን አደረገ? እዚህ ላይ ምን አጠፋ? ውይይት የጠየቁት ሙስሊሞች ናቸው። የጠየቁህ ላንተ ነው፣ ጥሪ የቀረበልህ ላንተ ነው እንጂ ተክሉ ወንጌላዊ ተክሉ ምንም ያደረገው ነገር የለም ራሱ። ይሄ የፍርሃት ወይንም ደግሞ ሌላ ምክንያት ወይንም ሰበብ የማብዛት ነገር ነው ራሱ። ለምን ሰበብ ታበዛለህ? ሰበብ ማብዛት ተገቢ አይደለም ራሱ። ና ቀርበህ ተነጋገር። አሁንም ወንጌላዊ ተክሉን ልቀቀው። ወንጌላዊ ተክሉ ተወያይቶ ባለው አቅሙ ተነጋግሮ ያለውን እውነታ ገልጾ የተሳሳተውን ነገር ታርሞ ተረድቶ ለብዙዎቹ ትምህርት ሆኖ ወጥቷል። አንተን ደግሞ እንየህ ነው
አንተ ደግሞ ቀረብ ወደ ኡስታዞች ጋር ና ውጣ፣ እዛ ላይ ከተደበቀበት ቤት ና ውጣና አውራ ነው የተባልከው። ተወሽቀ ባለበት ሌላ ነገር እኮ የተባልከው ነገር የለም። ተው እንጂ መሳሪያ አይመታህም። ና ግባ፣ ወደ ውይይት ና ውጣ፣ ችግር የለም። አፍራት ትፍራ። እኔም ደግሞ የሱን ቁርአን አፈቀድኔ እያጋጥኩኝ እንነጋገራለን ማለት እዚህ ላይ ደግሞ ተመልከት። እኔም ደግሞ የሱን ቁርአን አፈር ከድሜ እያጋጥኩኝ እናገራለሁ ይላል። እንደው የኛን ቁርአን አፈር ድሜ ከድሜ ለማጋጥም ላለማጋጥም መቼ ቀረብከና አየነ? ገና ሳትጀምር ሳትመጣ እንዲህ ፉከራ ይቁ የአዋቂዎች ነገር አይደለም። ራሱ ዘመድኩን ይሄ አዋቂዎች እንዲህ አይናገሩም። ራሱ የሚያውቅ ሰው እውቀት ያለው ሰው እንዲህ አይናገርም። እኔ እንዲህ አደርጋለሁ፣ እኔ አፈር ከድሜ ያበላለሁ እንዲህ አይባልም። ራሱ ይሄ የሚያሳየው ራሱ የፍርሃትን ወይንም ደግሞ የዝቅጠትን መጠን ነው እያሳየው ያለው። ወርደ ትንሽ መሆንን እንዴ ሰው በሰላም ጥሪ ሲያቀርብ፣ ሰው በሰላም እንነጋገር ሲባል፣ ሰው በሰላም ና እናውራስ እንነጋገር ሲባል እኔ አፈር ከድሜ አጊጠዋለሁ፣ እንደዚህ ያደርገዋለሁ። የተቆጣ ሰው ይቆጣ፣ ፎከራ ይፎከራ። እንዴ የተኛው ሙስሊም ነው እስኪ ለውይይት ጥሪ ስታረግለት እንዲህ ብሎ መልስ የሚመልሰው? የተኛው ሙስሊም ዳዒ ነው ራሱ አስተማሪ አንተ ለውይይት በርን ክፍት አድርጋ እንወያይ ብለህ ጥሪ ያቀርበህ እስኪ እንዳንተ እንደዚህ እንዴ ከቤተ ክርስቲያን ወረቀት ያምጣ አፈር ከድሜ ያበላለታለሁ እንደዚህ ብሎ የሚናገረው ማን ነው? እስኪ አይተህ ታውቃለህ? ሰምተህ ታውቃለህ? ገና ለመጀመሪያ ጊዜ በአንተ ስንሰማ ግን አሳፈርከን። በቃ የሚከፋው ሰው ይኖራል። አሁን ይከፋል። አይ አያስፈልግም፣ አንተም የራስህን ያዝ እኔም የራሴን ያዝ ካለ ግን እስካሁን ይኖር ነው በዚህ መልኩ ስለሆነ እንሄዳለን። ባለፉት አያችሁ ካሉና አፈር ከድሜ ያስጊጠዋለሁ። አይ ካለ ደግሞ አንተም የራስህን ያዝ እኔም የራሴን ያዝ ከተባለ ደግሞ እስካሁን እንደኖርንበት እንኖራለን ይላል። ሰውየው ሊደባደብ ነው። ኦልሬዲ እኔ በትር እያዘጋጀ ነው። እውነት ነው የሚላችሁ ዱላ እያስተካከለ ነው እስካሁን በፍርሃት ማለት ነው ራሱ። አይ ከተባለ አንተም የራስህን ያዝ እኔ መጀመሪያም እኮ የራስህን ይዘሃል፣ የራሳችን ይዘናል። ራሱ ያንተውን ስጣን አላልንህም። ስላንተው መስክር ነው የተባልከው። ስለ ራስህ እምነት እውነት ካለ መስክር ነው የተባልከው እንጂ ያንተውን አትያዝ አላልንህም። የኛንም አላዝንም አይደለም። የኛን ይዘናል፣ ያንተውን ይዘሃል። ራሱ የራስህን እምነት ይዘሃል፣ የኛን እምነት ይዘናል። ነገር ስላንተው እምነት ንገረና እንነጋገር ነው። በፍቅር ነው በሰላም ነው ጥያቄ ተጠየቀው እንጂ እንከባበር ከተባለ የራሱን ይዞ ይኖራል፣ የራሴን ይዤ እኖራለሁ። ካልሆነ አፈር ከድሜ አጊጠዋለሁ ምን ማለት ነው? ራሱ ምንኛ ነው እንዴ? አገር ቤት ላይ እኮ ህፃናት ጫውታ እንደሚደባደቡ ይለ ህፃናት ሲደባደቡ በልጅ ክድሽትሽ ያዘ ይሉ ነበር እንዳለ ሲጫወቱ ማለት ነው። ልክ እንደዛ ድብድብ ለምን ታደርገዋለህ? ራሱ ይሄ በሽታ የመጣው እንጂ እስልምናና ክርስትና ሌላውም ሃይማኖት ቢሆን ተከባብሮ ተቻችሎ ነው። አያችሁ ይሄ በሽታ የመጣው 27 ዓመት ነው እንጂ እስልምናና ክርስትና ሌላው እምነት ተቻችሎ ነው የኖረው፣ ተከባብሮ ነው የኖረው ይላል። አሁን እስኪ አትከባበሩ ብሎ የሰበከ ዳዒ አለ? ተቻችላችሁ አትኑሩ ወይንም ደግሞ ተከባብራችሁ አትኖሩ ብሎ የተናገረ ኡስታዝ አለ? ይሄን የሰበከ በሚዲያ ላይ ያወረ ሙስሊም አለ? የለም፣ አንድም የለም። ራሱ የተጠየቀው ውይይት ሲሆን ግን እሱ የሚያወራው ሌላ ነገር ነው። ራሱ ሌላ በቃ የተራቀ ነገር ላይ ማፈግፈግ ይባላል። ይሄ ወደ ኋላ ማፈግፈግ፣ መሸሽ፣ ለማምለጥ ሙከራ ማድረግ። በምን ላመልጥ፣ በምን ልሸሽ? እንደዚህ አይነት ነገራቶች ላይ ለምን እንዴ? ዘመድኩን እኮ የተጠየቀው እኮ አትከባበር ወይንም ደግሞ ሌላ ሃይማኖቶች ተከባብሮ አይኖሩ አይደለም። ውይይት እኮ ከዚህ በፊት ይካሄዳል አይደል? ከክርስቲያን ወገኖቻችን ከዚህ በፊት ውይይት ተደርጓል። ግን ተከባብሮ አትኖሩ ተብሎ አንድም ሰው አልተናገረም። ራሱ አትከባበሩ ብሎ አንድም ተናግሮ አያውቅም። በየትኛውም ውይይት ላይ ስንሰማ ምናልባት አንተ አድምጣው ከሆነ አሁን ቀደም ወንጌላዊ ተክሉን ራሱ ሲተች ነበር። ወንጌላዊ ተክሉና ኡስታዝ አባይደር በተወያዩ ታይም ላይ ራሱ ማንም ተከባብራችሁ አትኖሩ ብሎ የተናገረ የለም። ራሱ አትከባበሩ፣ አንዳችሁን አንዱ ተቹ ወይንም አንዳችሁ ስደቡ የተባለ የለም። ወንጌላዊ ተክሉ ራሱ ምንድን ነበር ያለው? ራሳችሁ እኛ በምናቀርበው ነገር ላይ ህሊናችሁ የመረጠውን ማንሳት ትችላላችሁ። እኔም እውነት ነው ያልኩትን አውጥቼ ገልጫለሁ። ኡስታዝ አባይደርም ገልጿልና ሳታቆራርጡ ውሰዱ ነው ያለው እንጂ ሳትከባበሩ ኑሩ፣ እንደዚህ ተከባብረን አንድ ኑሩ አልተናገሩም። አልወጣቸውም እንኳን ራሱ። ዘመድኩን ግን ለራሱ የፍራቻ እንኳን በቃ አመልጦታል። የማመልጠው ነገር አለ። ያንን ነው ራሱ የፍራቻ ቶሎ ብሎ ገና ወደ ውይይት ሳይገባ እንደዚህ አይነት ወሬ ማውራት ተገቢ አይደለም። ራሱ በጣም ይገርማል። እንደዚህ ፍርሃት ምን አመጣው? ስለምታምንበት እምነት በቃ ስህተት ከሆነ ስህተት ነው፣ እውነት ከሆነ እውነት ነው እንጂ ቀርቦ መነጋገር እንጂ እንደዚህ ገና ሳይመጡ ተከባብሮ መኖር ተቻችሎ ተናኖራላል እንጂ ተከባብረን ተናኖረን አሁንም እኮ ተከባብረን እንናሩ። በቃ መከባበር ያለ ነው። እኛ ድሮም ተከባብረን የኖር ነው እንጂ ሌላ አይደለም። መከባበርን የማትፈልገው አንተ ወራስ ነህ። ሚዲያ ላይ ጦርነት ስታውጅ፣ ግደል፣ ዝረፍ፣ ቅርብ ጊዜ ደግሞ በሙስሊም ሱቆች ላይ እቃ አትግዙ እያልክ
መከባበርን ስታበላሽ የነበርከው ራስህ ነህ። ሙስሊሞች እኮ መከባበርን ድሮም አከብሮ ነው የኖሩት። ያከብራሉ፣ ይከበራሉ ሙስሊሞች። ክብር የሚባል ነገር ግን አንተ አታውቀውም ራሱ። ያንን ስራህ እንትን ብሎብህ ከሆነ ችግር የለም። እኛ ሙስሊሞች አንደበደብህም፣ አንወግርህም፣ በድንጋይ በመሳሪያ አንተወከሰብህም፣ በዱላ አንደበደብህም። ቀርበህ ተነጋገር ነው። ፍትሃዊ የሆነ ጥያቄ ነው የቀረበልህ። ተግባባን ወገናችን ዘመድ ግን በዚህኛው ይገባል ብዬ ተስፋ አደርጋለሁ። ካልሆነም ደግሞ ይሄ በዛ በኩል ይቀጥላል ማለት ነው። እንግዲህ ሌላው ነገር ምንድን ነው እንደነገርኳችሁ መተኛት የለም። አሁን መተኛት የለም። ተመልከቱ እነሱ እሺ ልከራከራችሁ ኑ ውጡ ስላቸው በቃ ብለው እንዴት ነው ያስወጡት? ስለዚህ ጉዳይ ያነሳሉ። ተመልከቱ እዚህ ላይ ደግሞ ምን ይላሉ? ምን ይላል? በቃችሁ አትተኙ ይላል። አትተኙ በቃችሁ ይላል። አሁን ክርስቲያኖችን ነው የሚቀሰቀሰው። ሰመትኩን እኛ እኮ ለዱላ አይደለም ጥሪ የተደረገ። ተኙም አልተኙም ዱላ ለነደባደብ እኮ ንውጥ አልተባልንም። እኛ ለዱላ አይደለም ጥሪ የተደረገው። አትተኙ የምትለው ነገር ላይ አልገባንም። እሺ ነቅቶ ምን ያደርጉ? ዱላ እንዲያዘጋጁ ነው? መሳሪያ እንዲያዘጋጁ ነው? አይ ወይ ካንተ ጎን ቆሞ እንዲተወክሱ ነው ራሱ? ወይ የምላስ ድብድብ እያዘጋጀ ነው? አትተኙ ንቁ ይላል። እንደው ዘመድኩን ይሄን አከል በቃ ያመልጣል ማለት ነው። ይሄን አከል ትፈራለህ ማለት ነው። እኔ እኮ ትልቅ ሰው ትመስለኝ ነበር። በቃ በሚዲያ ላይ ስታወራ ላይክ ሼር አለኝ፣ ይሄን አከል ሰው አለኝ፣ እንደዚህ ሲያደርግ ዋስ ይጽፍ፣ እንደ ይሄን አከል ሰው ሼር ያደርግልኛል፣ እንደዚህ ስትል በጣም ይሁን ከደፋር ትመስል ነበር። ለካ እንደዚህ የተዋረድክ ነው ራሱ። እንደው ከተኛችሁበት ተነሱ እያልክ ሰዎችን ቅስቀሳ ጀመርክ። እኛው እኮ ሰዎችን ከተኛችሁበት ተነሱ እያልን ቅስቀሳ ሰዎችን ድብደባ አልጀመርንም። ራሱ ጥሪ ነው የቀረበልህ። ራሱ ለውይይት ጥሪ ነው የቀረበልህ። ውይይት የምፈልግ ሰው ካለ በራችን ክፍት ነው፣ ቀርቦ መነጋገር ይችላል፣ ከኛ ጋር ማውራት ይችላል የሚባል የውይይት ጥሪ ነው የቀረበልህ እንጂ የድብድብ ጥሪ አይደለም። ራሱ የድብድብ ወይንም የጦርነት አይደለም የቀረበልህ። ስለዚህ እኛ እንከራከር ሲባል እሱን ተው እንደዚህ ብሎት ያልፈውለው እንደዚህ እያልክ ያልሆነ ወሬ ከማውራትህ እባክህ ፈቃደኛ ከሆንክ ፈቃደኛ ነኝ በል። ካልሆነ ደግሞ የማይሆን ወሬ አታውራ ራሱ። ከኔ ውጭ እንጂ አሳያችኋለሁ። በፌስቡክ ስመጣ እንዴት ይጠራሩ እንደነበር አዋጅ አውጀው ከኔ ፔጅ እንዲወጡ ነው ያደረጉት። ያ ለእኔ እንትን አለ። አሁን ደግሞ መልሰው ላይክ እዚህ ላይ ደግሞ የማያወራው ላይኩ ወይንም ሼሩ ስለቀነሰበት ነው የማወራው። እኔ መልስ ሲሰጥ ውጡ ከሱ ቤት እሱን አትመልከቱ እንደዚህ ይላሉ አለ። አንተን መልስ ስለምሰጥ አይደለም። መልስማ ከሰጣ ይኸው ጥሪ ተደረገልህ አይደል እንዴ? መልስ የመስጠት ብቃቱ ካለ፣ መልስ የመስጠት እውቀቱ ካለ፣ ችሎታው ካለ ጥሪ ተደረገልህ እኮ። ያንን ጥሪ አክብረህ መገኘት መቻል አለብን። አንተ ቤት ውጡ የተባለው ቆሻሻ ነገራቶችን ስለምታሰራጭ ነው። ሰዎችን ስለምትሳደብ ነው። ባል የሆነ ንግግር ስለምታወጣ ነው። ራሱ ከአፍ የሚወጣው ነገር ስለምታውቀው ነው። ራሱ ነቢያቶችን የምትሳደብ፣ ፈጣሪን የምትሳደብ፣ የራስን የፈጠረን ፈጣሪ ለይተህ የማታውቅ ጀዝባ ስለሆንክ ነው እንጂ ሌላው እኮ አይደለም። ከአንተ ቤት መልስ የመስጠቱማ ብቃቱ ቢኖረህ፣ ችሎታው ቢኖረህ፣ አቅም ቢኖረህ ጥሪ በቀረበልህ ሰዓት ጥሪውን እንኳን ያቀረበላችሁን ብለህ መቅረብ ነበረብህ። ይሄንን ደክመህ ደግሞ ከኔ ፔጅ ውጡ ተባለው መልስ ስለሚሰጣቸው ነው እንደዚህ የማይመስል ነገር ለምን ታወራለህ? ራሱ አንተ ፔጅ መልስ ስለሰጠ ለማን ነው መልስ የሰጠው? መልስ ሰጥተህ ታውቃለህ አንተ? እስኪ የትኛው መድረክ ላይ ቀርበህ ነው አንተ መልስ ሰጥተህ የምታውቀው? ወይ እቤትህ ላይ ተቀምጠህ የጮህከበት ነው ራሱ መልስ ሰጠው የምትለው? እንዴ ውሻም እኮ በሰፈሩ ይጮሃል። ጅብ ካለፈ በኋላ ነው የሚጮኸው፣ ወይንም ጅብ ሳይመጣ በፊት ነው። ጅብ ሲመጣ ግን የለም ራሱ። ስለዚህ አንተም ጥሪ በተቀረበልህ ሰዓት ጥሪህን መቀበል እንጂ ገና ወደ ውይይቱ ሳገባ ቶሎ ብለህ አስቀድመህ በጩኸት በማይመስል ነገር ማስፈራሪያ መናገሩ ተገቢ አይደለም ራሱ። ይሄ ቅልነት ነው ወይንም አላዋቂነት ነው ራሱ። ተግባባን? ይሄን ይመስላል። አሁን ደግሞ በሰዓታት ውስጥ ደግሞ ተመልሰው መጡ። ምክንያቱም ይራባሉ። እዚህ ላይ ደግሞ ተመልከት፣ 1000 ሰዎች በደቂቃዎች ውስጥ ወጡ አለ። ከዛ በኋላ ደግሞ ይራባሉና ተመልሶ መጡ ይላል። የምን መራብ ነው ራሱ? መራብ የሚባለው ነገር ላይ አልገባንም። የምን መንፈሳዊ መራብ ነው ወይስ ምግብ በራበን? ምን ታሪቦ የመጡት ማናቸው የተራቡት? ምናልባት የምግብ መራብ ከሆነ አይደለኛ ክርስቶስም መራባል። ጌታ ነው ብለህ የምታመልከው አምላክ ነው ያልከውም እሱም ታሪቧል። የምግብ ከሆነ መንፈሳዊ መራብ ከሆነ ደግሞ ካንተ ምን እናገኝ? መንፈሳዊ ተሪበን ከሄድን ደግሞ መንፈሳዊ መራብን የምትለን ነገር ከሆነ ካንተ ምን እናገኝ?
አንድም ሶስቱን የሚለውን ልሰጣን ነው ወይስ ስድብና ጥላቻን ልሰጣን ነው? ካንተ ምንድነው የምንራባው? እስኪ አንተ ፔጅ ላይ ተሪቦ የሚሄደው ሰው ምንድነው የሚራባው? ወይ አንተን የመሰለ አእምሮ አንተን የሚመስል አንተ አይነቱ ሰው ከሄደ እንጂ ጤነኛ አእምሮ ያለ ሰው አንተ ፔጅ አይሄድም። ራሱ ተሪቦ አንተ ፔጅ ላይ ምን ሊያገኝበት? ምን የምግብ መራብ ነው ካልክ ምግብ ልሰጣው ነው። መንፈሳዊ መራብ ነው ካልክ መንፈሳዊ መርሃቡን አንተ ልትቆርጥለት ነው ራሱ። ስለዚህ እንደዚህ አይነት ዝባዝንኬ ወይ ከማውራት እዚህ ግባ እዛ ውጣ የማይባል ወሬ ከማውራት ለውይይት ፈቃደኛ ሆኖ መቅረብና ውይይቱን መቀጠል አስፈላጊ ነው። ራሱ ከቻልክ ተወያይ፣ ካልቻልክ አርፈህ ቁጭ በል። እንደ መጀመሪያው በቃ ስራዬ ነው ብለህ ያዝከው ነገር ላይ እሱን በእነሱ የተወሰነ ገንዘብ ለማግኘት ልፋበት፣ ቀጥልበት። እሱ ገንዘብ ለማግኘት ታገል። የማይሆኑ ነገራቶች ሰውን ማጋጫት ምናምን እሱን ተያይዘዋል እንጂ ሌላ ግን ይህን ነገራቶች ላይ በማይሆኑ ነገራቶች ላይ ቀርቦ እንዲህ ነው ከፔጅ ላይ ውጡ አሉ፣ ላይክ 1000 ቀነሰብኝ፣ ከዛ በኋላ ተሪቦ 1000 መጡ። እንደዚህ ያንተ ፔጅ ላይ የሚሄድም የሚመጣም የለም። መጀመሪያ የነበሩት አዋቂዎቹ ወጥተዋል። አንተን መሳዮቹ ሊቀሩ ይችላሉ። ለኛ ደግሞ ለዚህ አይመለከትንም፣ ለዚህ አይጨንቀንም። ራሱ አንተን መሳዮቹ ሊኖሩ ይችላሉ። አለቀ። አንተ ግን በእውቀት አይደለም ራሱ በሙቀት በስድብ በወሬ በእንደዚህ አይነት ነገር ነው ራሱ የምታወራው። ምናልባት ስድብ የሚፈልግ ካለ ሰው ማጋጫት እንደ ዳብሎስ ስራውን የሚወድ ካለ አንተን ሊከተል ይችላል። ከዛ ውጪ ያለው ግን ከሙስሊሞች አንተን የሚከተል ወይንም ደግሞ አንተ ጋር ተሪቦ የሚያገኝ ነገር ማንም የለም። ራሱ የተራብከው ባይሆን አንተ ነህ ተሪባሃልና የረሃብም እንትን ስላለብህ እንዲህ ስለሚያስጮህህ ረሃብም ስለያዘ እንዲህ ጮኸት ስለያዘ ያቺ ጮኸት እንድትቆምልህ ደግሞ እና ቀርብና ተነጋገር ተብለሃል። ወደ ቀርበህ መነጋገር ነው ማለት ነው ኢንሻአላህ። ይሄን ይመስል ነበር ወገናችን ዘመድ ለቀረበለት ጥያቄ ይሄንን አይነት ወሬ ሲያወራ ነበር ራሱ። ከዛ ወገተን ኢንሻአላህ አንድ መልእክት ላስተላልፍላችሁ ከዚህ ቀጥለው በገባውበት አጋጣሚ። እሱ ምንድነው ምናልባት በሰሞኑ አንድ ነገር ሲወራ ነበርና ሲወራ የነበረው ምንድነው አዲስ ሰለምቴ በሆነችው አዱ ብሊኒ በተባለችን በእይታችን በኩል አንዳንድ ነገር ሲወራ ነበር ራሱ። ያንን በተመለከተ ሙስሊም ወንድሞቻችን አንዳንዳችን እንረጋጋ። መልእክት ማስተላለፍ የምንፈልገው ነገር ላይ መረጋጋት መቻል አለብን። ከፊሎቹ ስድብ ተያይዘዋል ጀምሯሉ፣ ማንቋሸሽ ጀምሯሉ። ከፊሎቹ ደግሞ ውሸትም ሐሰትም ስንናገር ማሞገስ ጀምረናል ራሱ። በመጀመሪያ እዚህ ላይ ልንጠነቀቅ የሚገባው ነገር አለ ራሱ። ሙስሊም እስከሆነን ድረስ አንድ ሰው መጥፎ በሚናገርበት ቦታ ላይ አንደግፈውም፣ መጥፎ በሚያወራበት ቦታ ላይ አንደግፈውም። ከዛ በመቀጠል ደግሞ ምናልባት በያዘው እውነት ነገር ላይ እውነት በተናገረበት ቦታ ላይ ልንደግፈው እንችላለን። ግን በጥቅልሉ አንድ ሰው ጥሩም ሲሰራ መጥፎም ሲሰራ በመጥፎም ላይ የኔ ማር የኔ ቆንጆ ጀግና በርቺ እያሉ ሰውን ማበረታታት ተገቢ አይደለም ራሱ። ተግባባን? በእንደዚህ አይነት ወሬ ላይ የተጠመዳችሁ ብዙ አላችሁ። በዚህ ሰሞን ሚዲያው በዛ ሰሞን ራሱ ውሸትም ተናገረች እውነትም ተናገረች የማይመስልም ነገር ተናገረች ተሳደበችም። አብዛኞቻችሁ ገብታችሁ የኔ ማር የኔ ቆንጆ እንደዚህ ጀግና በርቺልኝ እንደዚህ ሁኝልኝ ስትሉ ስታጽናኑ ነበር ራሱ። ከፊሎቻችሁ ግን አሁን በዚህ ሰሞን ልክ ከእስልምና እንድትወጣላችሁ የምትተቹአላችሁ። እስልምናን በአንድ ጊዜ ሙሉ ለማተበረችም በአንድ ጊዜ ሙሉ ለማልተረደችም እንቃወማታለን እንዚህ አይነት ንግግር ተናገሩ አሉ። ከእንደዚህ አይነት ንግግር መጀመሪያ ነው ራሱ ሰው ላያው ይችላል። መጀመሪያ ሙሉ በሙሉ ላይረዳ ይችላል። እስልምና ገባ ይመናት አለው ራሱ። እስልምና ገባበት መንገድ ተቀባይነት የለው ሌላ ጉዳይ ነው። እሱ ዑለማዎች ፈትተውበታል። ነገር ግን ምን ባናውቀው ነገር ሰዎች ላይ አንዳንዴ ድምር የምናልፍበት ነገር አለ። አንዳንዴ ለዩቲዩብም አድርገን የምንጠቀምበት ነገር አለ። ከዚህ ስራው ልንታቀ ተሳደበው ራሱ የኔ ማኔ ግና በርቺ ጴንጤው ማለት እንደዚህ ናቸው ያለው ሙሉ ሰዎች ላይ ደግሞ አዎ መስተካከል አለበት፣ አዎ እንዲህ መሆን አለበት፣ አዎ እንዲህ ማድረግ አለበት እያላችሁ የምትናገሩ ነበር ራሱ። ደረጃ ስለማስተካከል መማር አለበት፣ ማወቅ መቻል አለበት ራሱ። ሰው ሳይማር ማስተካከል አይችልም፣ ያላወቀውን ነገር መተግበር አይችልም።
ባላውቀችው ነገር ላይ ስታግራሱ ተፈትሾ ይሄ ነገር ተጠንቶበት እሷን በምክርም በዛ ነገር ላይ እንትን እንደሚደረግ እንድታስተካክል መናገር አለበት እንጂ እናንተ ሚዲያ ላይ በመሳደብ ወይንም ደግሞ እንዲህ ማድረግ ተገቢ አይደለም፣ ራሱ አስፈላጊ አይደለም። ልክ እሷ ምናልባት ሰው ከሰዎችም ተጣልታ ያንን ሰዎች በመላት ወደ እስልምና መጥቻለሁ ብላለች። ወደ እስልምና የመጣበት መንገድ እስልምናን ወደ ፈቅዳ ነው ወይስ አይደለም የሚለው ጉዳይ ነው። እሷ እንትን ትወጣለች። እሷ ስመጣ ምናልባት ከሰዎች ጥላቻ ጴንጤዎች እንደዚህ ናቸው፣ እንደዚህ አጋጋኒ ናቸው፣ እንደዚህ እያለች ተሳድባለች፣ ብዙ ነገር ተናግራለች። እዛ ቦታ ራሱ ግን እኔ አማርኛ ተርጉምልኝ ስትሉ ነበር። ያንን አልፋችሁ ግን በቃ አሁን ደግሞ ከእስልምና ለማጣት የሚዳዳው በቃ እንቃወማለን፣ እሷን መቃወም አለን የምትዋላችሁ ታው አግባብ አይወልም ተገቢ ነው። መጀመሪያ እሷ ተናግራችሁ አውርታችሁ ማካችሁ እንዲክለች ካፈገለች ከዛ በኋላ ግን እሷ ተነጋገር አማርኛ ቋንቋ የምትናገሩትን እንኳን እሱ በትክክል መተግበር ሳትችል ገናና ሚያሪ ከሆነ ወጥቶ ትላንት ሰለምኩ ብላለች እንዲህ በቃ በእስልምና ላይ ሙሉ በሙሉ አልተይችም ተብሎ ተቃውሞ ማድረጉ ተገቢ አይደለም። ልንጠነቀቅ ይገባል። ራሱ እንዴ ሰው እኮ ወደ እስልምና ሲመጣ በተለያየ መንገድ ሊመጣ ይችላል። ራሱ በተለያየ መንገድ ይመጣል። እኔም አሁንም ያልኩ ያለው በመጥፎ ስራቸው ደግፏት አይደለም። ድምጽ አይሰማም? ድምጽ አይሰማም? ኦኬ የድምጽ ጥራት የለም አይደል? ወላሂ አይ ዶንት ኖ ድምጼ ምን እንደሆነ አዎ ይሰማል። ኦኬ ከተሰማችሁ ኦኬ እና ኢንሻአላህ ወደ ሐሳቤ ልግባ ማለት ነው። ይሄንን በተመለከተ ልንነጋጋ ይገባል ማለት ነው። መረጋጋት አስፈላጊ ነው ለአንድ ነገር ላይ መጀመሪያ ለማሞቅም ቁጥር አንድ፣ ለማወደስም ቁጥር አንድ፣ በኋላ ላይ ለመተቻትም ቁጥር አንድ መሆኑ ተገቢ አይደለም። አንድ ሰው መጀመሪያ ወደ እስልምና ሲገባ የገባበት መንገድ ትክክል ነው አይደለም ቀስ ብሎ መወያያትና ማነጋገር። ስለዚህ በዚህ መንገድ ከሆነ ተቀባይነት የለውም እንዲህ አስተካክይ ብሎ ማስተማር ነው። ራሱ ወደ ራሳችን ጠጋ ማድረግ ነው። ከዛ በኋላ ያለባትን ችግር ደግሞ እንድታስተካከል እንድትቀርፍ እሷን ግንኙነት አድርጎ በተለያየ ሜሴንጀር ላይ በግል ኮንታክትም ይሁን ባገኛበትም አጋጣሚ ይሁን ማስተማር መቻል አለብን። ሳናስተምር ገና ሳንነግረው ያንን ነገር ሳያውቅ ገና ለገና ባንዴ እስልምና ላይ አልተገኘችምና በትክክል ሙሉ በሙሉ አልገበችም እንደገና ይሄንን ሚዲያ ላይ አውጥቶ ተቃውሞ ማድረግ የገበችው ለዩቲዩብ ሰብስክራይብ ለፌስቡክ ነው እዚህ ብሎ ማድረጉ ተገቢ አይደለም። ብዙ ስለዚህ ያላችሁ ነው ተመልክቻለሁ ሚዲያ ላይ ብዙ ነገር እያዩ ነው። ስለዚህ እንደዚህ አይነት ነገር ልንቆጠብ ይገባል። እናንተ ያንን ነገር ስትናገሩ አውቃችሁ ነው እሷስ አውቃለች ያን ነገር ታውቃላችሁ። ስለዚህ ላታውቁ ትችላለች። በእና እናንተ እንዳወቁ ታውቁ ትችላለች። ፎቶታች እንደዚህ ብትላላችሁ ስለ ፎቶ ሐራምነትና ሐላልነት መጀመሪያ መቼ ተማረችና ነው መቼ አወቀች? ትላንት አይደል ወደ እስልምና ይገባች ሁለት ቀን ወይ ሶስት ቀን አራት ቀን እንደዚህ ከቆየች ገና ለገና ሙሉ እስልምና አላወቀችምና አልተገበረችም አልግፋትም ያደረገችም ተገቢ አይደለም። በዚህ ነገር ጥንቃቄ እንበል ራሱ እንረዳ እናስተውል። ስለዚህ መጀመሪያ ስድብን በምሰድብበት ሰዓት ማበረታት በስህተት መንገድ እንዳለች እንድትቀጥል ማድረግ የተተራሱ መጀመሪያ እስኪ ተሳሻለ እዚህ ቦታ ላይ ተስተካካይ ብሎ ስትመክሩ ነበር አመከረም ማንንም ራሱ እያየነው ነበር። ግን ከዛ በኋላ ግን ሁለት ቀን ሶስት ቀን ገና ለገና ሳይቆይ እሷ በዛ ስህተቷ ላይ ቀጥታ ስትቀጥልበት እንደገና መልሶ ምን ተጀመረ? ትችት ተጀመረ። ራሱ ሚዲያው ላይ ተገልብጦ ትችት ሌላ ነገር ተጀመረ። ይሄ ተገቢ አይደለም። መጀመሪያ ሰውን ማስተማርና ያንን ነገር የኔ ድምጽ ይቆራረጣል አይደል? ኦኬ
ኦኬ ከስልኬ ሊሆን ይችላል ወላሂ ወደ ነው አላውቅም ራሱ ከኔትወርክ ወይንም ከስልኬ ሊሆን ይችላል ኦኬ ምን ማድረግ አልችልም እስኪ ምን እንደሆነ አላውቅም ራሱ ሳውንዱ ኦኬ ለከፊላችሁ ይሰማል መሰለኝ ከፊሉ አይሰማም እያሉኝ ነው ኢንሻአላህ እስኪ አሁን ተስተካክሏል ኦኬ ድምጼ ካቆራረጠ ወይ ከኔትወርክ ይሆናል ወይ ከጋፎ ሊሆን ይችላል እና ኢንሻአላህ ባጭሩ ለመቋጨት ያክል መልእክቴን አጭር ላድርገውና ይሄን ይመስላል በዚህ ነገር ላይ እንጠንቀቅ ባይነኛ ራሱ መቾከል ጥሩ አይደለም ለአንድ ነገር ላይ ለመደገፍም መቾከል ለመተቻትም መቾከል ራሱ መጀመሪያ ምክር ከመስጠት ልክ እሷን ወደኛ ከማቅረብ ልክ የተሳሳተችበትን መንገድ ከማስታወቅ ልክ ማበረታታት ነበር ራሱ ሲሰድብም ስትሳደብም እያበረታቷት ነበር ማሻአላህ እያሉ በየቦታው ላይ ሼር እያደረጉ ምን እያደረጉ ያንን ነገር እያደረጉ ነበር ራሱ ከዛ በኋላ ደግሞ ተደግሞ እንደገና ድጋሚ በተቃራኒው ምን እየተደረገ ነው ያለው ትችት ውስጥ ላይ ወደ እስልምና የገባችበት መንገድ እንዲህ ነው አሁንም ትክክል አይደለችም በእስልምና ላይም በትክክል አልገበችም እንዲህ መደረግ አለበት እንዲህ መሆን አለበት ከገበች በእስልምና ላይ መገኘት አለበት እላለችሁ አንድ ሰው ወደ እስልምና ከገባው በኋላ እስልምና ለመማር እስልምናን ጠንቅቆ ለማወቅ ብዙ ጊዜ ሊጨርስበት ይችላል ራሱ ተግባባን የእስልምናን ሙሉ በሙሉ እንኳን አዲስ የገቡ ሰለምቴዎች ይቀርና እኛ ራሷን ተገብረውም ብዙ የማይተገብሩ ሙስሊሞች አሉ ብዙ ፎቶዋቸውን የሚለጠፉ ፎቶ የሚለቁ ሱሪ ቁንጣ ለብሶ የሚራመዱ ሚዲያ ላይ የሚሰሩ አሉ ነገር ግን ያም ሆኖ አሁን ይሄን ለየደገፍኩ ሳይሆን ሰዎችን መጀመሪያ ላይ ወደ ራሳችን አቅርበን በዚህ ነገር ላይ ጠንቀቅ ብለን ለማስተማር ለማሳወቅ ወደ ራሳችን ለማቅረብ ያንን ነገር እንድትቀርፍ ለማድረግ መሞከር መቻል አለብን ራሱ ምናልባት የሞከራቸውም ሰዎች ካላችሁ አናገራችኋትም ከዚህ ነገር ላይ አልቆጠብም ካለች ከዚህ ነገር ላይ አላቆምም ካለች ተደጋጋሚ ይሄን ነገር ከፈጸመች ለእናንተ እንቢተኛ ከሆነች ሌሎችም እንደዚህ ሞከራችሁ እንቢ ካለች በኋላ ይሄ ነገር ካፈነገጠች ካልተገበረች ከዛ በኋላ ሙስሊሞች ከሷ እንዲጠነቀቁ ማድረግ ይችላል መጀመሪያ ላይ ግን ይሄን ነገር ከመናገርና ሚዲያ ላይ ወጥቶ ተቃውሞ ከማድረግ መጀመሪያ ላይ ሚዲያ ወጥቶ ይሄን ነገር ከመናገር ቅድሚያ እሷን ማስተማሩ ይቀድማል ቅድሚያ ለሷ ማሳወቁ ይቀድማል ራሱ እናንተ አውቃችሁ እንደተናገራችሁ እሷ ላታውቀው ትችላለች የምታውቀው ነገር እኮ የለም አታውቀውም በቃ የትኛው ሐራም ይሁን የትኛው ሐላል ይሁን ገና አዲስ ናት አይደል አዲስ ነው የገበችው ምናልባት ሚዲያ ላይ ታዋቂ ስለሆነች ገና ወደ እስልምና በትክክል ሳታውቅም ወደ ሚዲያ ወጣለች ሚዲያ በወጣችበት ታይም ላይ ደግሞ ምንም የማይመስል ነገር ብዙ ነገር ሊሆን ይችላል ያ ነገር ግን ተከሰተ ማለት ባንዴ እሷን ለመተቻት ወይንም ደግሞ ባንዴ እንዲና ተብሎ ዩቲዩብ ላይ ለመለጠፍ ፌስቡክ ላይ ለመምታት ትክክለኛ አይደለችም እንደዚህ ለማለት ገና አልደረሰችም ባይነኝ ራሱ መረጋጋቱና ማሰቡ ይቀድማል ስለዚህ አስበን የምንሰራውን ተግባር ላይ ሰዎችን ለመተቻትና ለመዝለፍ ወዲያው ግንባር ቀደም ሆነን ዩቲዩብ ላይ ፌስቡክ ላይ ለመለጠፍ ከመቾከል ልክ ቅድሚያ ተረጋግተን እሷን አስተምረን የምትማርበት መጋጣሚ ካለ በግል የምናገኛት ነገር ከሆነ ለእሷ መልእክት አስተላልፈን ከዛ ነገር ላይ ተደጋጋሚ እንድትቆጠብ አድርገን እምቢ ካለች ግን የግድ መውጣት አስፈላጊ ነው ነገር ግን እንደ ጠላት አድርጎ ራሱ ምናልባት እሷ ወደ እስልምና ስመጣ ከሰዎች ጠልተ ወይንም ደግሞ ያንን ሰዎች ተቃውማ ሊሆን ይችላል የመጣችው ይሄ ግን ሙሉ በሙሉ ወደ እስልምና ገብታለች ወይ ይህቺ እስልምናው ተቀባይነት አለው የለውም ወደፊት በዑለማዎች በአዋቂዎች ታይቶ በዚህ ነገር ሁክም ተሰጥቶባት ማስተካከል ያለባት ነገር እንድትስተካከል መናገር ይቻላል ማሳመን ይቻላል ነገር ግን ዩቲዩብ ላይ እሷን ለጥፎ ወይንም ደግሞ ዩቲዩብ ላይ እሷን እንደዚህና ትክክል አይደለችም ብሎ ለመናገር ወይንም ደግሞ ፌስቡክ ላይ እሷን ለማውጣት ገና አልገበችም እኮ ትላንት ነው ሰለምኩ ያለችው ትላንት ነው ገባው ያለችው ምንም የምታውቀው ነገር የለም ራሱ አላወቀችም በርግጥ ነው ዩቲዩብ ላይ እዚህ ፌስቡክ ላይ ራሱ ከኡስታዞችም ጋር ስትናገር ሱሪ ለብሰ ሊሆን ይችላል ቁንጣም ለብሰ ሊሆን ይችላል ጸጉራንም በትክክል አትሸፈን ትችላለች ፊቷንም ከፍታ ልትሆን ትችላለች ከንግግርም ልትሳሳት ትችላለች በእስልምና የሌለ ነገርንም ልታወራ ትችላለች ያ ማለት ግን ካለማወቅ እንጂ አውቀው አይደለም ራሱ ከዚህ ፊት አውቀ ኖረበት ለማጥፋት ፈልጋ አይደለም ራሱ
ምናልባት እዩልኝ ስሙልኝ ሊኖርባት ይችላል። ይሄ ማለት ግን እሷ ከዚህ ነገር ለመቆጠብ መማርና ማወቅ ይጠበቅባታል። ያ ነገር አልተማረችም አላወቀችም፣ ገና ወደፊት ላታስተካክል ትችላለች። ነገር ግን ወቀሳ ባንዴ ተነስቶ ዩቲዩብ ላይ ለመለጠፍ እና እንደገና ለማባረር መሞከሩ ተገቢ አይደለም ባይ ነኝ እና ስለዚህ በዚህ ነገር ላይ ሁላችንም ብናስብበትና ብንረጋጋ የተሻለ ነው። በምትሳሳትበት ሰዓት ለመምከር እና ደግሞ ትክክል በሆነችበት ሰዓት ላይ ደግሞ ለማበረታታት እንጂ ሌላው እንደዚህ ተቃውሞ አድርገን ገና ለገና ወደ እስልምና መጣው ስላለች የመጣችበት መንገድ ትክክል አይደለም እቃወማታለሁ እንደዚህ የምንለጥፍ ነገር ከሆነ ትልቅ ስህተት እየፈጸምን ነን። ወደ ራሳችን እያመጣን ሳይሆን እኛ ጥሪ እያደረግን ሳይሆን የመጣበት መንገድ ትክክል አይደለም ነው ወረዛ ይመለስ ብለን እንደዛ እንደሚሄድ ለማድረግ ነው ጥረት እያደረግን ያለነው። ይሄ ግን ተገቢ አይደለም። ሰው በስህተት መንገድ መጣ፣ ከዛ በኋላ ያለውን ችግር እንዲያስተካክል መናገሩ ተገቢ ነው። የመጣችበት መንገድ ትክክል ካልሆነ ደግሞ አይ አንቺ ስለ እስልምና እንዲ ማጥናት ተጠበቅብሻል፣ ይሄን አጥንተሽ ይሄንን ማስተካከል መቻል አለብሽ። አንድ ሰው ነገ ከሙስሊሞቹ ውስጥ ላይ አንድ ሙስሊም ብትጠይ ወደ ክርስትና መሄድ የለብሽም። አንድ ሙስሊም ተነስተሽ ተጣልተሽ ከሆነ ሙስሊሞች ጋር ግጭት ብትፈጥሪ ሙስሊሞች በሙሉ እንዲህ ናቸው ብለሽ እስልምናን ጥለሽ መውጣት የለብሽም ብለህ ያንን ነገር ወይንም ብለሽ ማስተማርና መናገሩ ይቀድማል እንጂ ገና ለገና ትችት ውስጥ ገብቶ አዱቢሊኔ እንዲናት እንደዚህ ናት እንደዚህ ከነሳራዎች ጋር አብሮ እሷን ለማጥላላት መሞከር ተገቢ አይደለም። ራሱ እሷ ከዚህ በፊት እዚህ ግባ እዚህ ውጣ ማትባል ዩቲዩብ ላይ ልምሰራ ትችላለች። ራሱ ያንን ተግባሯን ግን ለመቅረፍ ብዙ ጊዜ ሊጨርስባት ይችላል ራሱ ያንን ተግባር ግን ቀስ ባለ መልኩ እንምከራትና ቀስ ባለ መልኩ ለሷ መልእክት እናስተላልፍ ባይ ነኝ እና ለዛሬ በዚህ ልለያችሁ ይሄንን መልእክት ይዤ ነበር እና ምናልባት የተሳሳትኩ ከሆነ ስህተቱ ከራሴ ነው፣ አፉ በሉኝ። የተሳሳትኩ ከሆነ እመለሳለሁ እና አፎታችሁን እጠይቃለሁ። ያጠፋው ነገር ካለ በዚህ ልለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።